ዜዶ ማርሻል ወደ ቱርክ አልፈረጠጠም ውሸት ነው እየተባለ ይገኛል። ሰበር ዜና ጋይዝ፣ ዜዶ ማርሻል እንዳለው ከሆነ ወደ ቱርክ ዩሮፕ አልፈረጠጠም፣ አላመለጠም። ለሹፌሮች አዲስ የወጣ መረጃ አለ። ሁሉም ሹፌር እንደገና የብቃት ማረጋገጫ ፈተና ሊፈተን እንደሆነ ተሰምቷል። ቀጣይ ወደ ኢትዮጵያ የሚመጣው ኢንፍሉዌንሰር ማን እንደሆነ ታወቀ። ካባኔ ላሜ ቀጣይ ኢትዮጵያን የሚረግጥ ኢንፍሉዌንሰር እንደሆነ ቲክቶከር አዱናይ ፍንጭ ሰጥቷል። ቲክቶከር ጆን ዳንኤል የተናገረው ነገር ብዙዎችን እያስቆጣ ይገኛል። ይሁዳ ራሱ ጆን ዳንኤል እንዳንተ ከዳተኛ አይደለም። ቲክቶከሮች እያለቀሱ ቪዲዮ የሚሰሩበት ምክንያት ታወቀ። ቲክቶከሮች በተደጋጋሚ ጊዜ እያለቀሱ ለምንድነው ቪዲዮ የሚሰሩት? ከዚህ ጀርባ ስላለም አንድ ሚስጥር ልንገራችሁ። ዛሬ እነዚህና ሌሎች አዳዲስ ወቅታዊ ጉዳዮችን ወደ እናንተ ይዤላችሁ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ እንደተለመደው በአዲስና ወቅታዊ ጉዳዮች ተመልሼ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንግዲህ እንደሚታወቀው ሰሞኑ ሶሻል ሚዲያ ላይ መነጋገሪያ ከሆኑት ጉዳዮች ውስጥ አንዱ የዜዶ ማርሻል ጉዳይ ነው። እስኪ ይህንን ቪዲዮ አሳይቻችሁ እንመለስ። ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባልጉኝ ማለት ያው ዩሮፕ ገብቻለሁ። ያው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌ እንግዲህ እንዳያችሁት ነው። ዜዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይሄው ነው። የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው። ትልቅ ክህደት ነው የተፈጸመብን። ነገር ግን ይህ ሁሉ ውሸት ነው። ምክንያቱም ዜዶ ማርሻል ወደ ቱርክ ሳይሆን ወደ ታይላንድ ነው የበረረው። ምክንያቱም ደግሞ ይህን ቪዲዮ ላሰማችሁ። ሰበር ዜና ጋይዝ፣ ዜዶ ማርሻል እንዳለው ከሆነ ወደ ቱርክ ዩሮፕ አልፈረጠጠም፣ አላመለጠም። ከነ ኮች ቴዲ ጋር ወደ ታይላንድ ሄዷል። ሁላችሁም እንደምታውቁት ዛራ እና ሰለሞን ሞይታይ ፋይት ኮምፒቲሽን አለባቸው ታይላንድ ላይ። ከነሱ ጋር ሄደው ሰው ስለዚህ አልፈረጠጠም፣ አላመለጠም። ግን ሁላችሁም እንዳመለጠ አምናችሁ ነበረ። ሁሉም ሰው ቪዲዮ እየሰራ ነበረ። እስኪ ያላመናችሁና ዜዶ አውቆ እንደዛ እንዳለ የነበረ አውቆ እንደዛ እያለ እንደነበረ ያወቃችሁ ካለ ኮሜንት ላይ ጻፉልን። ግን ሁላችንም በሚባል ደረጃ አምናችኋል፣ አምነናል። ይሄንን መቀበል አለባችሁ። ሸውዶናል። ዜዶ ከባድ ሰው ነው። አሁን ደግሞ ድጋሜ እንዴት ልናምነው እንደምንችል አናቅም። ብቻ ኤኒዌይ ይመቻችሁ። እንግዲህ ቪዲዮ እንደሰማችሁት ነው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሌላው የጆን ዳንኤል ጉዳይ ነው። የጆን ዳንኤል ንግግር ብዙዎችን አስቆጥቷል። እስኪ ቪዲዮውን አሳይቻችሁ እንመለስ። ኳስ እኮ አይቶ ያቅምኩ አሁን እነ ጎስት አርሰናል ምናምን ሲላይቶ እኮ ይሄ እንትን ለበሰና ምንም አባፈጥርም የመላጣ ልጅ የፈለኩትን እደግፋለሁ። ጥቃቅና አነስተኛ ሁላ አካውንት 5000 ብር የለ እኔ ቸልሲ እንደዚህ የእናቱን ሽሮ እየበላ የመላጣ ልጅ ጣና ስራ ቸልሲ ምናን እያለ ከሚጃጃል ስራ ሰርቶ እናቱን አይረዳም። አይ ቲክቶክ ግን ስንቱን አሳየን። ስለዚህ ቪዲዮ እኔ ላለመስራት በጣም ቀን ሙሉ ከራሴ ጋር ስታገል ነበር። ግን በማይመጣ መጣ ገባ፣ ቤተሰብ ጋር ገባ፣ እንደገና ጥቃቅና አነስተኛ ምናምና። በመጀመሪያ አታቀኝም፣ አላቀም ገባ። ቲክቶክ ነው ያስተዋወቀን። ከዛ ባሻገር እንግዲህ ልንናናቅ አንችልም ገባ። አንዳንዴ ሰው ተናግሮ አናጋሪ ያስብላችኋል። እና እኔ በጸባይ ጉዳይ በደንብ ነው የምታውቁኝ። ካልደረሱብኝ አልደርስም። ግን አንዳንዴ ደግሞ ገደብም አለው ገባችኋ። በጣም ዝም ስትሉ መናናቅም ያመጣል። እንደገና ደግሞ አላዋቂነት ምናምን። አንዳንዴ ማድመጥ ከማይችል ሰው ጋር እንዴት ነው የምትግባቡት? እኛ የምንጠይቀው ሌላ የሚመለስልን ሌላ። ስለዚህ እንከባበር። አንተዋወቅም ከቲክቶክ ባለፈ። እኔ በአንተ ምክንያት ሌሎች እዚህ ዘርፍ ላይ በዚህ ስራ የሚተዳደሩ ሰዎችን መሳደብ አልፈልግም። ግን እንዴት እንደሚመጣ እኮ እናውቀዋለን። ሲቀጥል በሱ ምክንያት የአርሰናል ቲክቶከሮች አካውንታቸው ሪፖርት እየተደረገ ነው። እንደዚህ አይነት ነገር አያስፈልግም። ሪፖርት አድርጎ አላልንም። ኢቨን ሪፖርቱን ተውትና ብሎክ ራሱ አድርጎ አላልንም። ገባችኋ? ያለው ነገር እንዲታወቅ ነው እንጂ የፈለግነው በቃ እዛ ጋር አምኖበት የመጣን ሰው ማስቆም አትችሉም። ገባችኋ? ስለዚህ ሪፖርት አያስፈልግም። በቃ እኔ እውነት ለመናገር ማለት ነው ሶስቱም ጥላቻ አሳይቶኝ አያውቁም። ኖርማል በሽሽቅ ትበሻሸቃለ። ከዛ ባለፈ ግን ምንም የለም። ስለዚህ ሪፖርት አቁሙ። አይደረግም። በቃ አቁሙ። ለዚህ ጸብ መነሻ የሆነው ይህ ቪዲዮ ነው። አሰምቻችሁ እንመለስ።
እንግዲህ ጆን ዳንኤል የማንቸስተር ሲቲን ማሊያ በአደባባይ አውልቆ የአርሰናልን ማሊያ በማጥለቁ ብዙዎች ተቆጥተዋል። እንዴት በአደባባይ ማንቸስተር ሲቲን ያዋርዳል እያሉ ይገኛሉ። እስኪ ቪዲዮ ላሰማችሁ። ይሁዳ ራሱ ጆን ዳንኤል እንዳንተ ከዳተኛ አይደለም። ገና ለገና አርሰናል ዋንጫ በላ ብለ የገዛ ክለብን ቼልሲን ትከዳለህ? ጋይስ ይሄ እኮ በጣም የሚያሳፍር ነገር ነው። ለምን ማመን እንደከበዳችሁና ራሳችሁ ላይ ስላልደረሰ ብቻ በቃ ደስ እንዳላችሁ ሊገባኝ አልቻለም። በነገራችን ላይ አንዳንዴ ሶሻል ሚዲያ ላይ መናገር የማትፈልጉትን ነገር እንድትናገሩ የሚያስገድዱ ሁኔታዎች ይፈጠራሉና እኔ ሰሞኑን አርሰናል ዋንጫ በመብላቱ ደስ ብሎኝ እንኳን ደስ አላችሁ ብዬ ተናግሬ ማላቀውን ነገር የቼልሲ ደጋፊ እንደሆንኩኝ ተናግሬ ምናምን በቀናት ውስጥ ከቼልሲ ደጋፊዎች ጋር ተያይዞ የተፈጠረው ነገር በጣም የሚያሳዝን ነው። የአርሰናል ደጋፊዎች ተሰብስበው ኮንሰርት አዘጋጅተው ምናምን ዋንጫ የማንሳት ፕሮግራም ምናምን ነበረ፣ በጣም ደስ የሚልና መጨረሻ ላይ ግን የተፈጠረው ነገር የሚያሳፍር ነገር ነው። የቼልሲን ማሊያ ለብሶ ገብቶ ያንን አውልቆ የአርሰናልን ማሊያ ለብሶ አርሰናልን ከዚህ በኋላ መደገፍ ይጀምራል ምናምን ብላችሁ ኖርማል እንደሆነ አድርጋችሁ የምትናገሩ ሰዎች፣ እግር ኳስ ምናምን ማታዩ ሰዎች ይሄ ነገር ላይገባችሁ ይችላል። በጣም የሚያሳፍር ነው። አርሰናል እኮ አሁን በጣም የተደሰታችሁት የአርሰናል ደጋፊዎች የተወሰነ ጊዜ ጠብቃችሁ በትዕግስታችሁ ምክንያት ዋንጫ ምናምን ስላገኛችሁ ነው አይደለ? የሌላ ክለብ ደጋፊ ታዲያ በክለቡ ተስፋ ሲቆርጥና ክለቡን ይሄን ያንክል ሲያንቋሽሽ ክለቡን ጥሎ ምናምን ሲል ለምን ኖርማል ነገር ሆነ? እንግዲህ ይህ ጉዳይ እጅግ ተካሯል ማለት ነው። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሌላው የትራንስፖርት ሚኒስቴር በስራ ላይ ላሉት የሹፍርና ባለሙያዎች አዲስ የተባለ መረጃ ወጥቷል። እስኪ ላሰማችሁ። ሁሉም ሹፌር እንደገና የብቃት ማረጋገጫ ፈተና ሊፈተን እንደሆነ ተሰምቷል። መረጃውን መንጃ ፍቃድ ላላቸው ጓደኞቻችሁ አድርሱላቸው። ነገሩ እንዲህ ነው። በትራንስፖርትና ሎጂስቲክስ ሚኒስቴር ይፋ በሆነው አዲስ መርሃ ግብር መሰረት በስራ ላይ ያሉ አሽከርካሪዎች በሙሉ እንደገና ሰልጥነው ብቃታቸውን እንዲያረጋግጡ የሚያስገድድ ስምምነት ተፈርሟል። ይህ አዲስ አሰራር ከሰው ንክኪ የጸዳና ሙሉ በሙሉ በዲጂታል ቴክኖሎጂ የሚመራ ሲሆን ምዝገባው፣ ስልጠናውና ፈተናው በሲስተም ነው የሚከናወነው። በተለይም በዚህ ዙር ማንኛውም የንግድ ተሽከርካሪ የሚያሽከረክር አሽከርካሪ የምዝገባና የምዘና ሂደቱ በቅርቡ ስለሚጀመር ከወዲሁ ዝግጁ እንዲሆን ተብሏል። ይህ አሰራር አደጋን ለመቀነስ ትልቅ እምነት ተጥሎበታል። ታዲያ አሽከርካሪዎች በቴክኖሎጂ እንደገና መፈተናቸው በትራፊክ አደጋ ቅነሳ ላይ ለውጥ ያመጣል ትላላችሁ? መንጃ ፍቃድ ያላቸውን ጓደኞቻችሁን አሁኑኑ ኮሜንት ላይ ሜንሽን አድርጓቸው። ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ። ብዙ ጊዜ ቲክቶከሮች ቪዲዮ ሲሰሩ እያለቀሱ ይሰራሉ። ለምን ይመስላችኋል? እስኪን ቪዲዮ ላስደምጣችሁ። ቲክቶከሮች በተደጋጋሚ ጊዜ እያለቀሱ ለምንድን ነው ቪዲዮ የሚሰሩት? ከዚህ ጀርባ ስላለም አንድ ሚስጥር ልንገራችሁ። አሁን ላይ የወጣ ጥናት እንዳሳየው ከሆነም ሳድ ባይት በሚባል ሁኔታ በርካታ ቲክቶከሮችም እያለቀሱ ቪዲዮ ሲሰሩ ትመለከታላችሁ። በዚህ ጉዳይ ላይ አዲስ አድማስ የቢቢሲን ዘገባ ያጋራ ሲሆን ሰዎች በባህሪያቸው ሀዘንን መሸሽ የሚፈልጉ ቢሆንም በማህበራዊ ሚዲያ ላይ ግን አሳዛኝ ይዘቶችን የሚከታተሉ ሰዎች ቁጥር እጅግ ከፍተኛ መሆኑ ተገልጿል። ስለዚህ ቲክቶከሮች ያለቅሳሉ። ከለቅሶ ጀርባ ያለው በሚሊዮን የሚቆጠር ዶላር ደግሞ አሁን ላይ ይፋ እየሆነ ይገኛል። እንደ ጥናቱ ከሆነ ታዲያ ቲክቶከሮች ራሳቸው እያለቀሱ የሚቀርጹበት አልፎ ተርፎም ደግሞ እንዴት ማልቀስ እንደሚቻል ስልጠና የሚሰጡ ገጾች ያሉበት ዋናው ምክንያት ብዙ ተመልካች ማግኘት ማለትም ብዙ ገንዘብ ማግኘት በመሆኑ ነው ይላል። የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የሚከፈላቸው ይዘታቸው ለብዙ ሰው ተደራሽ መሆኑን ተከትሎ በመሆኑ ስኬታማ ለመሆንና ገቢያቸውን ለማሳደግ የሰዎችን ስሜት መኮርኮርና እንባን ለገበያ ማቅረብ ቀላል መንገድ ሆኖላቸዋል የተባለው። በአጠቃላይ ታዲያ የሐዘን ኮንተንቶች እውነትም ይሁኑ ሐሰትም የሰዎችን ከፍተኛ ትኩረት የመሳብ አቅም ስላላቸው ብዙ ቲክቶከሮችና ኮንተንት ክሬተሮችም በዓለም ዙሪያ ላይ ይሄንን በሰፊው ይጠቀሙታል የተባለው። ይሄ ነገር በእኛ ሀገርስ አለ ብላችሁ ታስባላችሁ? ኮመንት ላይ አሳውቁኝ። ቀጣይ ወደ ኢትዮጵያ የሚመጣው ኢንፍሉዌንሰር 161 ሚሊዮን በላይ ተከታይ ያለው ካቢኒ ላሜ የተባለው ቲክቶከር እንደሆነ አዶናይ ተናግሯል። እስኪ ቪዲዮ ላሰማችሁ። ካቢኒ ላሜ ቀጣይ ኢትዮጵያን የሚረግጥ ኢንፍሉዌንሰር እንደሆነ ቲክቶከር አዶናይ ፍንጭ ሰጥቷል። 161 ሚሊዮን በላይ የቲክቶክ ፎሎወር ያለው በኢንስታግራም እንዲሁም በዩቲዩብ በተለያዩ ፕላትፎርሞች እጅግ ዝነኛ የሆነ ኢንፍሉዌንሰር እንደሆነ የሚታወቅ ነው። ሐሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡ። አመሰግናለሁ። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቤተሰብ አባል መሆን ትችላላችሁ። በቀጣይ አዲስ እና ወቅታዊ ጉዳዮች እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይመቻችሁ።